ዜና እረፍት። ተወዳጇ ተዋናይት ሰላማዊት ደስታ ከዚህ ዓለም ድካም በሕይወት መለየቷ ተሰማም። አርቲስቷ ምን አጋጠማት ሚለውን እናደርሳችኋለን። የተወዳጁ አርቲስት ሰላማዊት ደስታ አጭር የህይወት ታሪኳንም እናስመለክታችኋለን። ኢትዮጵያ ውስጥ 85% በላይ የሚሆነው እስረኛም ያለ ጥፋቱ ነው የታሰረው። በረከት ገበሬዋ እንደተናገረችው ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦቻችን ዛምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦቻችን ተደራሽ የሚያደርግ መሰናዷችን ነው። ቪዲዮን ላይክ በማድረግ ጀምሩ። አዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ ታደርጋላችሁ። ወደ ቀዳሚ መረጃችን እናመራለን። ኢትዮጵያ ውስጥ ከ85% በላይ የሚሆነው እስረኛ ያለ ጥፋቱ ነው የታሰረው። በረከት ገበሬዋ እንደተናገረችው ከእድሜ ተቀንሶ ለዶክተር አብይ ይሰጥ፣ ዶክተር አብይ ድንገት ቢታመሙ ምን ይውጠናል በማለት የምትታወቀው በረከት ገበሬዋ በስር ላይ በነበረችበት ወቅት የደረሰባትን የሰብአዊ መብት ጥሰትና የፍትህ መጓደል በተመለከተ ጠንከር ያሉ መረጃዎችን በፌስቡክ አካውንቷ ይፋ አድርጋለች። በስር ላይ እያለች በቂ ሕክምና እንዳታገኝ መከልከሏንና የሕክምና ባለሙያዎቹ ለማከም ቢፈልጉ እንኳን በሆስፒታሉ ውስጥ ምንም አይነት መድኃኒት እንዳልነበረ ገልጻለች። ጉዳዩን ወደ ፍርድ ቤት ይዛ መቅረቧን የምትናገረው በረከት እስከ ሰበር ሰሚ ችሎት ድረስ ባደረገችው የ14 ጊዜ የፍርድ ቤት ክርክር ከሳሾች ምንም አይነት ማስረጃ ማቅረብ እንዳልቻሉና ፍርድ ቤቱም 7 ጊዜ አስገዳጅ የፍች ትዕዛዝ ቢሰጥም ሊፈቷት እንዳልፈቀዱ አጋልጣለች። የቴዲ አፍሮ ማናጀር በሰላም ከተኛችበት ሆቴል ተይዛ ከእጇ ምንም አይነት ነገር ሳይገኝ ህገወጥ የጦር መሳሪያ ዝውውርና አደንዛዥ ዕፅ ተብላ ተከሰሰች የምትለው በረከት ፍርድ ቤቱ ማስረጃ ስለሌላችሁ ልቀቋት ቢልም ፖሊስ ግን አንለቅም ምን ታመጣላችሁ በሚል የህግ የበላይነት እንደተጣሰ ገልጻለች። በአሁኑ ወቅት ጉዳዩ በአየርላንድ የሰብአዊ መብት ተሟጋቾችና በምክትል ጠቅላይ ሚኒስቴር ቢሮ እየታየ መሆኑን የጠቆመችው በረከት ጉዳዩ ወደ ዓለም አቀፍ ፍርድ ቤት ሊያመራ እንደሚችልና በእጇ ያሉትን ጠንካራ ማስረጃዎች ለዓለም አቀፍ ጋዜጠኞች አሳልፋ እንደምትሰጥ አስታውቃለች። በመጨረሻም መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስቴሮች ለመዋረድ ተዘጋጁ፣ በእኔ ላይ ጥይታችሁን ጨርሳችኋል ስትል ጠንከር ያለ ማስጠንቀቂያም አስተላልፋለች። ወደ ኪነ ጥበቡ ዓለም እጅግ ልብ ሰባሪና አሳዛኝ ዜና ተሰምቷል። ተወዳጇ ተዋናይት ሰላማዊት ደስታ ከዚህ ዓለም ድካም በህይወት መለየቷ ተሰምቷል። አጭር የህይወት ታሪኳንና እንዲሁም ለህልፈት የዳረጋትን ጉዳይ እናስመለክታችኋለን። አርቲስት ሰላማዊት ደስታ ከአባቷ ከአቶ ደስታ አድማሱና ከእናቷ ከወይዘሮ ፀሐይ ብርሃኑ አዲስ አበባ ከተማ የካቲት 7 1967 ዓ.ም የተወለደች ሲሆን ትምህርቷን ባልቻ አባ ነፍሶ አንደኛ ደረጃና አየር ጤና ሁለተኛ ደረጃ ትምህርት ቤት ከአንደኛ እስከ 12ኛ ክፍል ተምራ አጠናቃለች። እንዲሁም ትምህርቷን አጠናክራ በመቀጠል ከአልፋ ኮሌጅ በሴክሬተሪ ሙያ ዲፕሎማ ተመርቃለች። አርቲስት ሰላማዊት ደስታ በኢትዮጵያ ኪነ ጥበብ ታሪክ ውስጥ ከ1987 ዓ.ም ጀምሮ ብቅ ያለች ድንቅ ተዋናይት ስትሆን ከ1987 እስከ 1989 ዓ.ም በቲያትር እድገት ክበብ ፋዘር ቤት ለ2 ዓመት የቲያትር ስልጠና ወስዳ የጥበቡን ዓለም በይፋ ከተቀላቀለች በኋላ ከወጋገን ኮሌጅ በቲያትር ዲፕሎማ እንዲሁም ከአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ትምህርት ቤት በማታው መርሃ ግብር በቲያትር ጥበብ ሙያ በ2013 ዓ.ም በዲግሪ ተመርቃ በኢትዮጵያ የጥበብ ገጽ ላይ የበኩሏን አሻራ ማኖር የቻለች ሁለገብ አርቲስት ነበረች። አርቲስት ሰላማዊት ደስታ በርካታ የቲያትር፣ የቴሌቪዥን ድራማና ፊልሞች ላይ በመተወን ድንቅ ብቃቷን ያስመሰከረች የጥበብ ባለሟል ነበረች። እግዚአብሔር ይመስገን የሚል ቃል ለማውጣት ምንድነው እንደዚህ በፍርሃት መራድ? ከ1987 ዓ.ም ህይወቷ እስካለፈበት ግንቦት 21 2018 ዓ.ም ድረስ በተለያዩ ቲያትር ቤቶች በርካታ የጥበብ ስራዎችንም ሰርታለች። በህፃናትና ወጣቶች ቲያትር ቤት ከመቀጠሯ በፊት አባ ጉጉ፣ ጫጩት፣ ታሚ፣ ፓፔት፣ ዛኪ የተሰኙ የህፃናት ቲያትሮች ላይ በትወና ተሳትፋለች።
መጋቢት 1 1990 ዓመተ ምህረት በህፃናትና ወጣቶች ቲያትር ቤት በኮንትራት ተቀጥራ የቀበሮ ባህታዊና ሁለተኛው የቁንጅና ውድድርን በትወና እንዲሁም ተንኮሉ የተሰኘውን ቲያትር በማዘጋጀትና በትወና በመሳተፍ ችሎታዋን አሳይታበታለች። ከግንቦት 1 1991 ዓመተ ምህረት ጥር 2 1994 ዓመተ ምህረት በራስ ቲያትር ቤት ቋሚ ቅጥር በመሆን የሰራች ሲሆን ዘራዳኝ የተሰኘው ቲያትር ላይ በትወና ተሳትፋለች። ከጥር 3 1994 እስከ ጥቅምት 30 1996 ዓመተ ምህረት ድረስ ወደ ህፃናትና ወጣቶች ቲያትር ቤት ተዛውራ በሙያ አገልግላለች። ከህዳር 1 1996 ዓመተ ምህረት ጀምሮ ህይወቷ እስካለፈበት ግንቦት 21 2018 ዓመተ ምህረት ድረስ በራስ ቲያትር ቤት ተዛውራ ስታገለግልም ቆይታለች። አርቲስት ሰላማዊት ደስታ ባጋጠማት ህመም ሳቢያ በህክምና ስትረዳ ቆይታ በተወለደች በ51 ዓመቷ ግንቦት 21 2018 ዓ.ም ከዚህ ዓለም ድካም አርፋለች። ከመድረክ ብቃቷ ባሻገር ሰላማዊት ከእርሷ ጋር ለደቂቃ ለቆሙ ሰዎች እንኳን ልባዊ ሰላምን የምትሰጥ ንግግሯ የታረመና ስብዕናዋ የሚያስቀና ልዩ ሰው ነበረች። የልጅነት ጓደኛዋ ጋዜጠኛ ግርማ ፍስሐ፣ የሙያ ባልደረቦቿ አርቲስት ሀና ዮሐንስ፣ ፍሬ ህይወት መለሰ፣ ትዕግስት፣ ደራሲ ውድነህ ክፍሌና ረዳት ፕሮፌሰር ነብዩ ባዬ እንደመሰከሩላት ትሁት፣ ሰው አክባሪና ለሙያዋ እጅግ ታማኝ ነበረች። ጋዜጠኛ ግርማ ፍስሐ በሀዘን መግለጫው እንዳስታወሰው ሰላማዊት ህመሟን በዝምታ ታግላ ሌሎች እንዳይጨነቁባት በማሰብ ፈገግታዋን ሳተው ያለፈች ጠንካራ ሴት ናት። አርቲስት ፍሬ ህይወት መለሰም በበኩሏ ጠንካራ ማንነቷንና አማኝነቷንና መኖርን በጽናት መታገሏን መስክራለች። የዚች ተወዳጅ አርቲስት የሽኝት ፕሮግራም ቅዳሜ ግንቦት 22 ቀን 2018 ዓ.ም ከረፋዱ 3 ሰዓት ጀምሮ በአገር ፍቅር ቲያትር ቤት ውስጥ ቤተሰቦቿ፣ ወዳጅ ዘመዶቿና የሙያ አጋሮቿ በተገኙበት ይከናወናል። በመቀጠልም የቀብር ስነ ስርዓቱ ከቀኑ 7 ሰዓት በማህደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔዓለም ቤተክርስቲያን ይፈጸማል። የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት በአርቲስት ሰላማዊት ደስታ ህልፈተ ህይወት ምክንያት የተሰማውን ጥልቅ ሐዘን እየገለጸ እግዚአብሔር ነፍሷን በመዓዛ ገነት እንዲያሳርፍና ለቤተሰቦቿ፣ ዘመድ ወዳጆቿ፣ ጓደኞቿና የስራ ባልደረቦቿ ልባዊ መጽናናትን እንዲሰጥልን እንመኛለን ሲል የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ኮሚኒኬሽን አስታውቋል። አንዳንዶች ሲሄዱ ቦታ ሳይሆን የማይሞላ ክፍተት ይተዋሉ። ሰላማዊት ደስታም በኢትዮጵያ ኪነ ጥበብና በወዳጆቿ ልብ ውስጥ ያንን ክፍተት ታልፋለች። ፈጣሪ ነፍሷን በሰላም ያሳርፍ። ለቤተሰቦቿ፣ ለወዳጆቿና ለመላው አድናቂዎቿ በዛምራን አዲስ ስም መጽናናትን እንመኛለን። ውድ የዛምራን አዲስ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋናዬ ላቅ ያለ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ አሳስባችሁ እወዳለሁ። በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።